ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የህዳር 22 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። መናገሻ ጎንደር ከተማን ጨምሮ ዙሪያዋን አስጨንቆ የዋለው የፋኖ ብርቱ ተጋድሎ የብልጽግናው ሰራዊት ከፍተኛ ኪሳራ አስከፍሎታል። በብልጽግናው ታማኝ ጄኔራል ብርሃኑ በቀለ በዳዳ የሚመራው የሰሜን ምዕራብ ዕዝ በቅርቡ ውጊያ አፈጻጸም እቅድና የጠላት የውጊያ ሁኔታ ግምገማ ውጤት የሚል ሪፖርት አቅርቦ ነበር። የዛሬው ውጊያ የተካሄደውን በዚህ እቅድ መሰረት ቢሆንም ፋኖ በራሱ እቅድ የመጣበትን ኃይል መክቶ መልሷል፣ ድሉንም አጣጥሟል። በቀዳሚነት የምትሰሙት መረጃችን ነው። የሸዋ ተራሮች ለብልጽግናው ሰራዊት የፔርሙዳ ትሪያንግልን ያህል ፈታኝ ሆነውበታል። ድልን እንደ ምርቃት ከላይ የሚደራርበውና ማሸነፍን ጸጋው ያደረገው አስቴጉማ ክፍለ ጦር መኮይ ከተማ ገብቶ የፈጸመውን ጀብዱና የብልጽግናው ሰራዊት አዛዥ ያቀረቡት የውርደት ሪፖርታቸው በዜናችን ተዳሷል። ሙሉ መረጃውን ከዝርዝር ዜናችን ይደመጣል። ቅዱስ ላሊበላ ከተማን ጨምሮ አጠቃላይ የላስታ አውራጃዎች የፋኖን ድል የለመዱ ሆነዋል። ተራራና ገደሉ ጭምር የፋኖን አሸናፊነት ተለማምደውት የብልጽግናው ሰራዊት ላፈና ሲወጣ ቀድሞ መረጃ የሚሰጡ ሆነዋል። የላስታ ሳምነው ጽጌ ኮር የድል ተጋድሎ ዜናችን ዝርዝሩን አሰናድቶታል፣ ይደመጣል። የሰሞኑ ትኩስ አጀንዳ የሆነው የአፋድ ሁለት ስራ አስፈጻሚዎች እገዳ ነው። ሁለቱም የድርጅቱ መሪዎች በድርጅታቸው የታገዱበት ምክንያት ምንድን ነው ለሚለው የህዝብ ጥያቄ አፋድ ምላሹን በጣና ቴሌቪዥን በኩል ሰጥቷል። ብልጽግና ላይ የጸና አቋም አላቸው ሲል የካፕቴን ማስረሻ ሰጤና የአቶ መስፍንን የአፋድ ቆይታ ፍጻሜን ይፋ አድርጓል። ዜናችን በዝርዝር ይዞታል። ህወሓት ለትግር አጋርነት ለሚመኙት ዛሬ ትምህርት ሰጪ ውሳኔ አሳይቷል። ከዓመት በፊት በአማራ ህዝብ ላይ መጋረጃ ዘግተው ሲዶልቱ የነበሩት የብልጽግናው ኮሎኔል ዛሬ ላይ የአገልግሎት ዘመንህ አብቅቷል ተብለው በውርደት ተባረዋል። ደጋፊዎቹንና አጋሮቹን አዋርዶ ማባረር ጸጋው የሆነው ህወሓት ዛሬ ካለማጣ ከተማ ድርሽ እንዳትል ብሎ ያባረራቸው የብልጽግናው ጦር አዛዥ ማናቸው? የህወሓትና የጦር አዛዡ የቆየ ግንኙነት ምን መልክ ነበረው? የምሽቱ ዜናችን በዝርዝር የሚያስደምጣችሁ መረጃ ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን እናልፋለን። የፋኖ ብርቱ ተጋድሎ ከማክሰኝት እስከ ጸዳ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ በጎንደር ጠቅላይ ግዛት ከመናገሻ ጎንደር ከተማ አቅራቢያ በሚገኙ ከማክሰኝት እስከ ጸዳ አካባቢዎች የሸፈነ ከባድ ውጊያ በማድረግ ድል ተቀዳጅቷል። የደጃዝማች በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና የገባው የብልጽግና ሰራዊት ከፍተኛ ኪሳራ ደርሶበታል። የብልጽግናው ሰራዊት ከመሸገባቸው ከመናገሻ ጎንደር፣ ከጠዳ፣ ከማክሰኝትና ከደጎማ ከተሞች በማሰባሰብ ለአሰሳ በሌሊት ወጥቶ እንደነበር የገለጹት የጣና ቴሌቪዥን ምንጮች ፋኖ በደረሰው የተቀናጀ መረጃ መሰረት ቀድሞ ገዢ ቦታዎችን በመያዝ በጠላት ላይ ከፍተኛ ኪሳራ አድርሰናል ሲል የዳግማዊ ቴዎድሮስ 5ኛ ኮር ቃል አቀባይ ገልጿል። ከማክሰኝት ከተማ በቅርብ ርቀት በሚገኙ የጦር ሜዳ ግንባሮች የተደረገው ውጊያ በርካታ የብልጽግናው ሰራዊት ሙትና ቆስለኛ የሆነበት እንደነበር የገለጸው የደጃዝማች በላይ ዘለቀ ዕዝ ቃል አቀባይ ክፍል ዛሬ ከጧት ጀምሮ በአርሴማ ቡርቧክስና አምቦበር የሚባሉ ስፍራዎች ላይ ለሰዓታት የዘለቀ ከባድ ውጊያ ማድረጉን አስታውቋል። በዚህ ውጊያም ፋኖን ለማፈን የገባው የብልጽግና ሰራዊት በርካታ ኃይሉ ተመቶበት ከባድ ኪሳራ ማስተናገዱ ታውቋል። የብልጽግናው ሰራዊት በውጊያው ዙ 23 ሞርተርና ዲሽቃን ተጠቅሞ ፋኖን አንገት ለማስደፋት ቢሞክርም ፋኖ የቆረጣ የውጊያ አማራጭ ተጠቅሞ ከባድ መሳሪያዎች ላይ ያነጣጠረ ጥቃት መክፈቱን የገለጹት ምንጮቻችን የብልጽግና ሰራዊት ከፋኖ ብርቱ ምትና ያልታሰበ የውጊያ ዕቅድ የተነሳ ጠምዷቸው የነበሩትን ከባድ መሳሪያዎቹን ነቅሎ ዳዋ ዳሞት ወደሚባል ስፍራ አፈግፍጓል ሲሉ ምንጮቻችን ገልጸዋል። ፋኖን በተናጠል በሌሊት ለማጥቃት ከፍተኛ ዘመቻ የከፈተው የብልጽግናው ሰራዊት በዚሁ በጎንደር ዙሪያ ጸዳና ማክሰኝት ላይ ብቻ ከ10 ጊዜ በላይ ሙከራ አድርጎ በሁሉም ሙከራዎቹ ከፍተኛ ሰዋዊና ቆሳዊ ኪሳራን አስተናግዷል። በዛሬው የሌሊት ዘመቻ ከፍተኛ ቁጥር ያለው የብልጽግናው ሰራዊት እርምጃ እንደተወሰደበት የተገለጸ ሲሆን በርካቶቹ ደግሞ ወደ ጸዳ የሕክምና ጣቢያ በወታደራዊ ተሽከርካሪ ተጭነው ሲሄዱ መመልከታቸውን የዓይን እማኞች ለጣና ቴሌቪዥን ገልጸዋል። ምንጮቻችን አክለውም የብልጽግናው ሰራዊት አቅዶት በወጣው ወታደራዊ ዘመቻ ያልተጠበቀ ኪሳራ መድረሱን ተከትሎ ጎንደር ከተማ ድረስ ውጥረት ነግሷል ብለዋል።
የሰሜን ምዕራብ ዕዝ ዋና አዛዥና የጎንደር ቀጠና ማዕከላዊ ኮማንድ ፖስት ሰብሳቢ ጄኔራል ብርሃኑ በቀለ በዳዳ በተደጋጋሚ ባቀረቡት የውጊያ አፈጻጸም እቅድና የጠላት ኃይል ግምገማ ሪፖርታቸው በዚህ ቀጠና የሚገኘው ጽንፈኛ እርስ በርሱ አለመግባባቱ ለሰራዊታችን ጥሩ አጋጣሚ ሆኖት ቆይቷል። ነገር ግን ከቅርብ ጊዜያት ወዲህ መግባባት በመጀመሩ በፍጥነት ሊመታ ይገባዋል፣ ለዚህም የጸረ ሽምቅ ኃይል በብዛት ሊገባልን ይገባል ሲሉ መናገራቸውን መዘገባችን ይታወሳል። ወደ ተከታዩ ዜናችን እናልፋለን። ፋኖ በሸዋ ጠቅላይ ግዛት ታላቅ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ የኮር አስቴጎማ ተራራ ክፍለ ጦር በአንጾኪያ ገምዛ አውራጃ ያካሄደውን ውጊያ በድል ማጠናቀቁን ገለጸ። ከሌሊቱ ጀምሮ በቀጠናው ሲካሄድ በዋለው ውጊያ የወረዳዋን ከተማ መኮይን የተቆጣጠረው የአስቴጎማ ተራራ ክፍለ ጦር ዘመቻ ሰማዕታትን በድል ጀምረናል ብሏል። የዕለቱን በድል የታጀበ ተጋድሎ አስመልክቶ የኮር ሚዲያና ኮሚኒኬሽን ሲገልጽም በወንድሞቻችን ስም የሰየመው ዘመቻ ሰማዕታት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማን ለ7 ሰዓታት በመቆጣጠር በስርዓቱ ጦር ላይ ከባድ ሰዋዊና ቁሳዊ ኪሳራን ማድረስ ችለናል ብሏል። የአስቴጎማ ተራራ ክፍለ ጦር በመኮይ ከተማ በ44ቱ በወበሻ 05 በመንጀሎ መሃል ከተማ ፖሊስ ጣቢያ አገዛዙ ለጥበቃ ባዘጋጀው ምሽግ ላይ ብርቱ ምት በማሳረፍ ከ40 ቀናት በፊት በጀግንነት የተሰዉትን አርበኞች ደም የመለሰ ድል ተቀዳጅቷል። የብልጽግናው ሰራዊት ከፍተኛ ኪሳራ ባስተናገደበት በዚሁ አስቴጎማ ተራራ አካባቢና በአንጾኪያ ገምዛ አውራጃዎች በ2 ወራት ብቻ ከ8 ሬጅመንት በላይ ኃይሉ እንደተመታበት የማዕከላዊ ሸዋ ኮማንድ ፖስት ሰብሳቢ ጄኔራል ሹማ አብደታ መናገራቸውን በተደጋጋሚ መዘገባችን ይታወሳል። በዛሬው ተጋድሎም ተደጋጋሚ ድሎችን የሚቀዳጀው አስቴጎማ ተራራ ክፍለ ጦር ከፍተኛ ወታደራዊ ብቃትና የውጊያ አመራር ጥበብን በተላበሰ መንገድ ባካሄደው ውጊያ ታላቅ ድል የተቀዳጀ ሲሆን 18 የብልጽግናው ሰራዊት አባላት እርምጃ ወስዶባቸዋል። 22 ደግሞ ጉዳት አስተናግደው ወደ ሕክምና ማዕከላት ሊገቡ ተገደዋል። የጠላትን መውጫ መግቢያ በመከታተልና በማጥናት በቀጠናው በጠላት ላይ ከፍተኛ ድል ልንቀዳጅ ችለናል ሲል የገለጸው የኮር ሚዲያና ኮሚኒኬሽን ክፍል በመኮይ ከተማ የተሳካ ዘመቻ በማድረግ በስርዓቱ ሰራዊት ላይ ባደረስንበት ብርቱ ምት የተነሳ የጀግኖቹን ክንድ መቋቋም አቅቶት ከኦሮሞ ብሔረሰብ አስተዳደር ዞን 4 ተጨማሪ ሻለቃ ኃይል በማስገባትና BM 107 መሳሪያ እንዲሁም ሞርተርና ዙ 23 በመተኮስ በህዝብ ላይ ግፍ ሲፈጽም ውሏል ሲል የዕለቱን ተጋድሎ በዝርዝር ገልጿል። የአስቴጎማ ክፍለ ጦር አባላት በመኮይ ከተማ ሰርገው በመግባት ከብልጽግናው ሰራዊት ላይ ማሳካት የሚፈልጉትን ወታደራዊና ቁሳዊ ትርፋቸውን ካሳኩ በኋላ በወታደራዊ ጠቀሜታ ወሳኝ በተባለ ገዢ መሬታቸው መመለሳቸውን የኮር ሚዲያና ኮሚኒኬሽን ገልጾ በአጠቃላይ የመሐመድ ቢሆነ ኮር በሸዋ በሁሉም ግንባር ከጠላት ጋር ትልቅ ትንቅንቅ እያደረገ አማራዊ ግዴታውን እየተወጣ ይገኛል ብለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ከደብረ ብርሃን ዙሪያ እስከ ኦሮሞ ብሔረሰብ አስተዳደር ዞን የተዘረጋ ሰፊ ቀጠና የሸፈነ ብርቱ ውጊያ በተከታታይ እያካሄደ ይገኛል። ዜናዎቻችን ቀጥለዋል። የፋኖ ተጋድሎ በላሊበላ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ሳምነው ጽጌ ኮር በላስታ አውራጃ ወረዳ ብልባላ ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ባደረገው ብርቱ ውጊያ ታላቅ ድል መጎናጸፉን አስታውቋል። ውጊያው የተደረገው ከብልባላ ጊዮርጊስ በቅርብ ርቀት ልዩ ስማቸው ዳቢያና አሞራ ደብር ተብለው በሚጠሩ አካባቢዎች ላይ መሆኑንም የኮሩ ቃል አቀባይ ክፍል ገልጿል። በውጊያው ፋኖ በወሰደ የጸረ ማጥቃት እርምጃ 8 የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው 17 ወታደሮች ደግሞ ክፉኛ መቁሰላቸው ተነግሯል። በዘመቻ አባናዳው ሙሉ በሙሉ በሚያስብል ደረጃ ተበትኖ የነበረውና በቅርቡ እንደ አዲስ የተዋቀሩት የ12ኛና 65ኛ ክፍለ ጦሮች በዙ 23 በሞርተር በቢኤም እና በሌሎች ሜካናይዝድ መሳሪያዎች ታግዘው ከብልባላ በቅርብ ርቀት ልዩ ስማቸው ዳቢያና አሞራ ደብር ተብለው በሚጠሩ አካባቢዎች ላይ ማጥቃት ከፍተው የነበረ ቢሆንም ፋኖ በከፈተው ፈጣን ያጸፋ ምት ከባድ ሰዋዊና ቁሳዊ ኪሳራ ደርሶባቸው መመለሳቸውን የላስታ ሳምነው ኮር ቃል አቀባይ ክፍል ተናግሯል። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘውና በአርበኛ አውራሪስ የሚመራው ማረጉ ተማረ ክፍለ ጦር ባደረገው ማጥቃት ድሉ መገኘቱን የገለጸው የኮሩ ቃል አቀባይ ክፍል በዚህ ውጊያ የፋኖን የማሸነፍ ስነ ልቦና ልኬት ያረጋገጥንበት ነበር ሲል አክሏል። በአማራ ህዝብ ላይ ዘር ማጥፋት ጦርነት የከፈተውና የአገረ መንግስቱም የፍርሰት መሐንዲስ የሆነው የብልጽግናው ስርዓት
ከህዳር 10 ቀን 2018 ዓ.ም ጀምሮ በልዩ ዘመቻ ወደ ላስታና አይና ወረዳዎች መግባቱ ይታወቃል። በአይና ቦግና ወረዳ የገባው የብልጽግና ሰራዊት ከፋኖ ብርቱ ምት የጠበቀው ቢሆንም በአየር ኃይል በመድፍ በብረት ለበስ ታንክ በዙ 23 እና ሌሎች ሜካናይዝድ መሳሪያ ተጠቅሞ ንጹሃንን በመደብደብ ፋኖ ቦግና ከተማን ለቆ እንዲወጣ አስገድዶታል። ንጹሃንንና ረሃብን የጦር መሳሪያ አድርጎ የሚጠቀመው የብልጽግናው ሰራዊት በንጹሃን ላይ ከባድ የጦር ወንጀል ፈጽሞ ድብደባ ካደረሰ በኋላ ከተማዋን እንደተቆጣጠረ በንጹሃን ላይ ግፍና ስቃይ ማድረሱ ይታወቃል። በአይና ወረዳ ቋሮ ቀበሌ ላይ የአርበኛ ኮማንዶ ፍቅሩ ሙሉዬን ቤተሰቦች መኖሪያ ቤት ከማቃጠል ጀምሮ በርካታ ንጹሃንን ቤት ንብረት አውድሟል። የአእምሮ ታማሚን ጨምሮ ንጹሃንን ገድሏል፣ አፍኖ እያሰቃየም ይገኛል። ዛሬን ጨምሮ በተከታታይ ከ10 ቀናት በላይ በዚሁ ላስታ አውራጃ የተለያዩ ወረዳዎች ፋኖ ብርቱ ትግል በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ እያደረሰበት ሲሆን የብልጽግናው ሰራዊት በአንጻሩ ንጹሃንን በህዝብ ፊት ገድሏል። የባለትዳር ሚስቶችን ጨምሮ ታዳጊዎችንና ተማሪዎችን አስገድዶ ደፍሯል። ለፋኖ መረጃ ጣላችሁ በሚል ምክንያት ባለሀብቶችን ንብረታቸውን ቀምቷል ሲሉ አስተያየታቸው ለጣና ቴሌቪዥን የሰጡ የአካባቢው ነዋሪዎች ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 22 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ከነ ማስረሻ ጋር ልዩነታችን ለብልጽግና ባላቸው አቋም ነው። አርበኛ አበበ በቅርቡ ከስራ አስፈጻሚነትና ከአባልነት የታገዱት ሁለቱ የቀድሞ አፋድ ከፍተኛ አመራሮች የታገዱበት ምክንያት ለብልጽግና ባላቸው አቋም ምክንያት ነው ሲል የአፋድ ምክትል ቃል አቀባይ አርበኛ አበበ ሙላት ለጣና ቴሌቪዥን ተናግረዋል። አርበኛ አበበ ሙላት ለጣና ቴሌቪዥን በሰጠው ማብራሪያ ሁለቱም የቀድሞ ጓዶቻችን ከህወሓት ጋር መስራት አይገባም ብለው ያምናሉ፣ የጸና አቋምም አላቸው። ይህ አቋም የሁሉም የአፋድ ስራ አስፈጻሚም ሆነ የሰራዊቱም አቋም ነው። ነገር ግን ከብልጽግና ጋር መደራደር ይኖርብናል ብለው መጡ። ሀሳባቸው በፍጹም ተቀባይነት እንደሌለውና አፋድም ስርዓቱን የሚታግለው እንጂ የሚደራደረው አይደለም የሚል አቋሙን አሳወቃቸው ሲል ንግግሩን ይጀምራል። አርበኛ አበበ አክሎም ሆኖም መስፍን በቅድሚያ ሄዶ በራሱ ኔትወርክ ከምንታገለው ብልጽግና ባለስልጣናት ጋር መነጋገር ጀመረ። ቆይቶ ካፒቴን ማስረሻም ገባበት። በዚህ ጊዜ የተጣራ ማስረጃ ይዘን ልንጠይቃቸው ስንዘጋጅ ቀድመው ተሰወሩብን። ከዚያ በኋላ ነው የእገዳ መግለጫው የተጻፈው ብሏል። አርበኛ አበበ ሙላት በነ ካፒቴን ማስረሻ ሰጤ እገዳና የሁለቱ የቀድሞ ስራ አስፈጻሚዎች ከቀሪው ስራ አስፈጻሚ ጋር የነበራቸውን የሀሳብ ልዩነት አስመልክቶ የሰጠውን ማብራሪያ ተከታትለን እንመለስ። በዋናነት እውነታው ምንድነው የሚለውን ነው ማወቅ መቻል ያለብን። ካፒቴን ማስረሻ ሰጤና አቶ መስፍን በዋናነት ሁለቱም ከህወሓት ጋር መሰራት የለበትም ብለው ያምናሉ። በቅድሚያ ማለት ነው ከህወሓት ጋር መስራት የለብንም ብለው ያምናሉ። ይሄ ደግሞ የሁላችንም የድርጅቱ አቋም ነው። የድርጅቱ ስራ አስፈጻሚ እና የድርጅቱ አጠቃላይ አቋም እንደሆነ ይታወቃል። የኛም አቋም ነው ይሄ። እውነታው ግን ይሄ አይደለም። እውነታው ይሄ ከህወሓት ጋር በተያያዘ የሚነሱ ውዥንብሮች አይቻለሁም። እውነታው ግን ይሄ አይደለም። ፍጹም የተሳሳተ አካሄድ እንደሆነ መግለጽ እወዳለሁ። እውነታው ግን ይሄ በሚዲያ በደንብ መገለጽ መቻል አለበት ብለን እናምናለን። እውነታው ምንድን ነው? ሁለቱም ከህወሓት ጋር መሰራት የለበትም የሚል አቋም አላቸው። ይሄ የሁላችንም አቋም ነው። በአፋሃድ አመራሮች በዚህ ጉዳይ ላይ በአፋሃድ ስራ አስፈጻሚ መካከል ምንም አይነት የሀሳብ ልዩነት አልተከሰተም። 100% ወጥ የሆነ አቋም ነው ያለን። ይሄ በደንብ ሊታወቅ ይገባል። መቶ አለቃ ካፒቴን ማስረሻ ሰጤና አቶ መስፍን ከኛ ጋር የተለዩበት ምክንያት ከአገዛዙ ጋር መደራደር አለብን የሚል ጽኑ አቋም አላቸው። ይሄም ችግር የለውም። ይሄንን ሐሳብ ይዞ እንደ ድርጅት መከራከር ይችላሉ። እነሱ ግን ምን አደረጉ? መጀመሪያ ካካሄዱ ከመስፍን ስንጀምር የብዙሃኑ አቋም እንዲሆን እንኳን ሳይከራከር ትንሽ እንደው በስራ አስፈጻሚ ደረጃ ተሰብስበው ትንሽ እንኳን ሳይሞክር ሳይነጋገር ሄዶ ቀጥታ ከስርዓቱ ጋር ግንኙነት ማድረግ ጀመረ። ከአገዛዙ ጋር ግንኙነት ፈጠረ። ይሄ ደግሞ እንደ ተቋም እንደ ድርጅት ህገ ወጥ ነው። በግለሰብ ደረጃ የሚደረግ ግንኙነት ክህደት ነው። ሌላ ቃልም የለውም። የዲሲፕሊን ግድፈት እንኳን ልንለው አንችልም። ክህደት ነው። ብልጽግናን እየተዋጋ ነው እኮ ነው፣ እየተፋለም ነው። እየተዋጋ ነው ካለ ስርዓት ጋር ግንኙነት መፍጠር ክህደት ነው። ከኛ ጋር የለየን መሰረታዊ ልዩነት ይሄ ነው። አቋሙ አይደለም፣ አመለካከቱ አይደለም፣ ይሄ ድርጊቱ ነው። ይሄንኑ ድርጊት በራሱ መስመር መቶ አለቃ ካፒቴን ማስረሻ ሰጤም ደገመው። በራሱ መስመር ሄዶ ካገዛዙ ጋር ግንኙነት ፈጥሮ በዛው ቀጥሏል። እኛ እንደ ተቋም የተለያየ ነው፣ በዚህ ነው የተለያየ ነው፣ በዚህ ነው የተጣላ ነው። በግለሰብ ደረጃ ሄዳችሁ ከጠላት ጋር ትገናኛላችሁ ነው። ይሄ ነው እውነታው። ይሄ ጉዳይ ወደ መድረክ መጥቶ
እኛ ይዘነው በትዕግስት ይዘነው ለመመለስ ከዚህ ከድርጊታቸውም እንዲቆጠቡ እየመከርን ተው እያልናቸው እየመከርን ቆይተን መጨረሻ ላይ በራሳቸው ጊዜ እኛ ሳንነካቸው ሁለቱም ተሰውረዋል ከድርጅቱ። ይሄ እውነታው ነው። መሬት ላይ ያለው ማህበረሰብ የሚያውቀው ሀቅ፣ የዓለም አቀፉ ማህበረሰብ ሊያውቀው የሚገባ እውነታው ይሄ ነው። አቶ መስፍንን በተመለከተ ከተሰወረ ቆይቷል። ከድርጅቱ ተለይቶ ከሄደ ቆይቷል። ማስረሻ ደግሞ ከትናንት ወዲያ ነው የሄደው። እኛ መግለጫ ያወጣ ነው ከሄደ በኋላ ነው። እሱንም ሰምተን አውቀን ምንም ያደረግነው ነገር የለም። ማስረሻ እንቅስቃሴ ጀምሮ ተሰውሮ ወደ ጠላት ካምፕ እንደሚገባ ተጨባጭ ማስረጃ ከመጣ በኋላ መግለጫው ወጥቷል። ስለዚህ እኛ የተለያየ ነው በዋናነት ከድርጅቱ እውቅና ውጭ ከጠላት ጋር ግንኙነት በመፍጠራቸው ብቻ ነው የተጣላ ነው። በዚህ ነው። ለሱም ደግሞ ተደረሰብን ሲሉ ማስረጃ ተረጋገጠብን ሲሉ ሰግተው ለራሳቸው ለደህንነታቸው ሰግተው ተሰውረዋል። አሁን የት እንዳሉ አናውቅም። በዚህ ሰዓት ከሰራዊታችንና ከድርጅቱ ተለይተው ጠፍተዋል። ይሄ እውነታ በደንብ መታወቅ መቻል እንዳለበት ስለምናስብ ይህንን ማብራሪያ ለመስጠት ተገደናል ማለት ነው። ብዙ ማናነሳቸው ጉዳዮች አሉ፣ ግን ደግሞ ይሄ ከበቂ በላይ ስለሆነ ማህበረሰቡ ራሱን ከአላስፈላጊ ውዥንብር መጠበቅ መቻል እንዳለበትና እውነታው ይሄ እንደሆነ ሊረዳ እንደሚገባ መጠቆም እፈልጋለሁኝ። አመሰግናለሁ። ወደ መጨረሻው ዜናችን እናልፋለን። ህወሓት ባለውለታውን አሳደደ። የብልጽግናው ሰራዊት አዛዥ ኮሎኔል አህመድ ኤሚ በህወሓት ተሳደው ማዘዣ ጣቢያቸውን ለቀው ወጡ። ህወሓት ወደ አማራ ክልል ሰሜን ወሎ ዞን ራያ አላማጣ ታጣቂ ኃይሉን እንዲያስገባ ከብልጽግናው ሊቀመንበር ልዩ ትዕዛዝ ተሰጥቷቸው ሲያስተባብሩ የነበሩ ኮሎኔል አህመድ ኤሚ መሆናቸው ይታወሳል። በአማራ ክልል ሰሜን ወሎ ዞን ራያ አላማጣ ወረዳ አላማጣ ከተማ ማዘዣውን ያደረገውና በኮሎኔል አህመድ የሚመራው የብልጽግናው ኮማንድ ፖስት በህወሓት ታጣቂዎች ተደጋጋሚ ጥቃት እየደረሰበት በመሆኑ ማዘዣ ካምፑን ለቆ መውጣቱን የጣና ቴሌቪዥን ምንጮች ተናግረዋል። የህወሓት ታጣቂዎች ወደ አማራ ክልል ራያ አላማጣ ሊገቡ እንቅስቃሴ በጀመሩበት ወቅት የአማራ ብሔርተኞችን እያሳደዱ ሲቀጡ የነበሩት ኮሎኔል አህመድ ኤሚ በህወሓት ታጣቂ ቡድን መሪዎች ለውለታቸው በርካታ ድጎማዎች ሲደረግላቸው ነበር። በተለይም የአማራ ብሔርተኞችንና የአማራ ማንነት አስመላሽ ኮሚቴዎችን በማፈንና በማሳፈን ለህወሓት ፍጹም ታማኝ ተባባሪ እንደነበሩ ጣና ቴሌቪዥን መዘገቡ ይታወሳል። ዛሬ ግን የህወሓት ታጣቂዎች የብልጽግናውን ሰራዊት ማጥቃታቸውን ተከትሎ ኮሎኔል አህመድ ኤሚ አላማጣ ከተማ የሚገኘውን ወታደራዊ ማዘዣቸውን ለቀው ከአላማጣ 15 ኪሎ ሜትር ርቀት ላይ በምትገኘው ጥሙጋ ትምህርት ቤት መግባታቸውን ምንጮቻችን ተናግረዋል። በአማራ ክልል ሰሜን ወሎ ዞን ራያ አላማጣ የገባው የህወሓት ታጣቂ ቡድን ታዋቂ ሰዎችን በማሳደድ የጀመረውን ወንጀሉንና ማሳደዱን በመጨረሻም ለብልጽግናው ሰራዊት አዛዦች ተርፏቸዋል። የህወሓት ታጣቂዎች በራያ አላማጣ ከተማ የሚገኘውን ወንጭፍ አደባባይን ሲያፈርሱ፣ ትምህርት ቤቶችን በትግረኛ ብቻ እንዲያስተምሩ የአካባቢውን ህዝብ ሲያሰቃዩ፣ መምህራን፣ የቤተ ክህነት አገልጋዮችንና የጤና ባለሙያዎችን እያፈኑ ወደ ትግራይ ክልል ወስደው ሲያሰቃዩ ኮሎኔል አህመድ ኤሚ ፍጹም ተባባሪያቸው ነበሩ። ይህ የህወሓት ወንጀል ባፈና ብቻ ባለመመለስ ይህ የእናንተ አገር ስላልሆነ ወልዲያ ሄዳችሁ መስራት ትችላላችሁ፣ ይህ የትግራይ መስሪያ ቤት ነው ብሎ የመንግስት ሰራተኞችንና የቤተ ክርስቲያን አገልጋዮችንም ከራያ አላማጣና አካባቢው ለቀው እንዲወጡ ማስጠንቀቂያ መስጠቱ ይታወቃል። ህወሓት በዚህ ደረጃ የአገሩን ህዝብ ከርስቱ ሲያፈናቅልና ሲያሳድድ የራያ አካባቢ ኮማንድ ፖስት ሰብሳቢው ኮሎኔል አህመድ በዝምታ ይመለከቱ ነበር። ህወሓት ሰሞኑን ባወጣው መግለጫም በአካባቢው የተደራጀው ኮማንድ ፖስት አላማጣን ለቆ እንዲወጣ ሲል ማስጠንቀቂያ መስጠቱ ይታወሳል። ኮማንድ ፖስቱ በራሱ ፈቃድ ከአላማጣ የማይወጣ ከሆነ ግን በታጣቂ ኃይሉ ተገዶ እንዲወጣ ለማድረግ እንደሚገደድ ህወሓት ማስጠንቀቂያ ሲሰጥ፣ ኮሎኔል አህመድ ኤሚ ለሰሜን ምስራቅ እዝ ዋና አዛዥና ለኢታማጆር ሹሙ የኃይል ይጨመርልኝ ጥያቄ አቅርበው የነበረ ቢሆንም ሰሚ ባለማግኘታቸው ዛሬ ካምፓቸውን ለቀው ተፈናቅለዋል። በራያ የሰፈረው የሰራዊት ቁጥር አነስተኛ መሆኑን ተከትሎ ከዚህ በፊት የብልጽግናው መከላከያ አመራርና አባላት እንደ ሰሜን እዝ ጥቃት ይደርስብናል በማለት መሳሪያቸውን እየሸጡ ከሀገር መውጣታቸውን መዘገባችን ይታወሳል። በራያ አላማጣ ያለው የህወሓትና አጋሮቹ እንቅስቃሴ ለአማራ ወጣቶችና ወላጆች ከባድ ፈተናን እንደደቀነ በተደጋጋሚ ሲናገሩ ቆይተዋል። አሁንም በከፍተኛ ስጋት ላይ መሆናቸውን የሚናገሩት የአካባቢው ነዋሪዎች ህወሓት ለራሱ ታጣቂ ኃይል ታዳጊዎችን
እየመለመለ ነው። አማራን ለመውረር ለሚያደርገው ጦርነት ከአማራ ህዝብ ላይ ታዳጊዎችን እያፈሰ ለውትድርና እየመለመለ ነው ሲሉ ህወሓት በራያ አላማጣ 5ቱም ወረዳዎች እየፈጸመ ያለውን ነውር ገልጸዋል። ይህን ሁሉ ነውር ሲፈጽም ግን ኮሎኔል አህመድ ኤሚል ለህወሓት ከለላ በመስጠትና ዋና ተባባሪያቸው ነበሩ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 22 ቀን 2018 ዓ.ም የምሽት ጣና ዜናችን እየተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር